የፕሮቴስታንትና የኛ ልዩነት ምንድነው? ስላሴ ላይ ኦኬ። አሁን ከቅድም እንደሰማችሁት እኛ ኢየሱስ ክርስቶስ ሰው በመሆኑ ከአብ ያንስመው ነው። ሰው በመሆኑ መለኮትነቱ አልቀርም። ሰው በመሆኑ ከአብ የተለየ መለኮት የለውም። ምክንያቱም በዮሐንስ ወንጌል ምዕራፍ 3 ላይ ስናነብ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ኢየሱስ ክርስቶስ በምድር ሳለ በሰማይም ነበር። ከሰማይ አልጎደለም፣ ከሶስትነቱ አልጎደለም። በሰማይ ይመለካል፣ በምድርም በስጋ ማርያም ደግሞ ተገልጦ አይተነዋል። ስለዚህ ያነሰ ክርስቶስ እኔ አላቅም። ትልቁ ልዩነታችን ይሄ ነው። ሰው በስላሴ አስተምሮ ላይ ፕሮቴስታንቶች የአካልን ሲያብራሩ፣ አካል የሚለውን ሲያብራሩ፣ እኛ አካልን ስናብራራ ብለን እናብራራለን። አብ እኔነት አለው፣ ወልድ እኔነት አለው፣ መንፈስ ቅዱስ እኔ ማለት ይችላል። የአካል ሶስትነት መኖሩ ግን የፍቃድ ሶስትነት የለም። ፕሮቴስታንቶቹ አካልን አብራራው ስትላችሁ በኋላም ሲያብራራ ስምታላችሁ ምን ብሎ ይነግራችኋል? አካል ማለት የራሱ ስሜት፣ እውቀት፣ ፈቃድ ያለው ብሎ ያብራራላችኋል። የራሱ ስሜት፣ እውቀት፣ ፈቃድ። የትኛው የስላሴ አስተምሮ ነው? እስቲ የትኛው አባት ነው የራሱ ስሜት፣ እውቀት፣ ፈቃድ? ስላሴ ስሜት አለው፣ መለኮት ስሜት አለው ብሎ ያስተማረ። በዛ ላይ ደግሞ የራሱ ስሜት፣ እውቀት፣ ፈቃድ አለው ሲሉ ፕሮቴስታንቶች ምን ማለት ነው? አብ አካላዊ ነው፣ አብ እኔነት አለው፣ ወልድም እንደዛው ነው፣ መንፈስ ቅዱስም እንደዛው። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። ስለዚህ አብ በራሱ የራሱ ስሜት፣ እውቀት፣ ፈቃድ አለው። መንፈስ ቅዱስ በራሱ የራሱ ስሜት፣ እውቀት፣ ፈቃድ አለው። ወልድም እንደዛው። ስለዚህ ሶስት አምላክ ሆነባቸው። ጭራሽ ሶስት ፈቃድ የለማ። እኛና ፕሮቴስታንትን የሚለየን ትልቁ መስመር ይሄ ነው፣ ቀይ መስመር። በስላሴ ዘንድ ሶስት ፈቃድ የለም። በስላሴ ዘንድ ሶስት እውቀት የለም። የአብ እውቀት፣ የአብ ፈቃድ፣ የወልድም ፈቃድ ነው። በወልድ ሰው መሆን የወልድ የራሱ ፈቃድ አለበት፣ የአብ የመንፈስ ቅዱስ ፈቃድ አለበት። አብ ብቻ ፈቅዶ አይደለም ወልድ ሰው የሆነው። በአብ በወልድ በመንፈስ ቅዱስ መካከል የእውቀት የፈቃድ ሶስትነት የለም። ይሄ ትልቅ ምንፍቅና ነው። ስለዚህ ይሄ ከፕሮቴስታንቱ ጋር ትልቁ የሚለየን ነገር ይሄ ነው። ሌላው ፕሮቴስታንቱ መንፈስ ቅዱስ ለራሱ እስትንፋስ ነው፣ ህይወት ነው። ለአብና ለወልድ ህይወት አይደለም ወይም እስትንፋስ ተብሎ አይጠራም ብለው ፕሮቴስታንቶች ይቃወማሉ። ከመጽሐፍ ቅዱስ ጋር ነው የሚጋጩት። መጽሐፍ ቅዱሱ እስትንፋስ ስለሚለው መንፈስ ቅዱስም ማለት ነው። ስለዚህ ዳኒን በኋላ የምጠይቀው ከጠየቀኝ በኋላ ምንድን ነው የመጀመሪያው በአብ በወልድ በመንፈስ ቅዱስ መካከል የስሜት የእውቀትና የስሜት የፈቃድ ሶስትነት አለ ብሎ ያስተማረ ማን ነው? ለዛ መጽሐፍ ቅዱስ ጥቅስም እፈልጋለሁ። እንዲሁም መጽሐፍ ቅዱስ ጥቅስ ብሰጠኝ ደስ ይለኛል። ግድ የለም ፋዘርስ ሪቸርች ፋዘርስ የሚለውን ተው። እንዲሁ መጽሐፍ ቅዱስ እጃችን ላይ ያለው ሁሉም ሊያገኘው የሚችለውን በእሱ ላይ ታሳየኛለ ማለት ነው። እዛ ድረስ አልጠይቅም፣ ችግር የለብኝም። እኔ አንድ የምታሳየኝ እሱ ነው። ሌላ ደግሞ ልዩነታችን መንፈስ ቅዱስ የአብና የወልድ ወይም የእግዚአብሔር እስትንፋስ አይባልም ብለሃል። መጽሐፍ ቅዱስ ጥቅስ አለ እሰጥሃለሁ፣ እሱ እንዴት እንደምትፈታው ደግሞ ታሳየኛለህ ማለት ነው። ስለዚህ እነዚህ ላይ በስላሴ ላይ እንግዲህ በስላሴ ላይ አብ የራሱ ስሜት እውቀት ፈቃድ፣ ወልድ የራሱ ስሜት እውቀት ፈቃድ፣ መንፈስ ቅዱስ የራሱ ስሜት እውቀት ፈቃድ ከተባለ ሁሉን ያዛባል። አንድ መለኮት የሚለውን ያዛባል። ምክንያቱም በመለኮት ሁሉን አዋቂ ነው፣ መለኮት ሁሉን ቻይ ነው፣ ሁሉን አድራጊ ነው። መለኮት ፈቃድ ያለው ነው፣ መለኮት እውቀት ያለው ነው። ስለዚህ የራሱ ፈቃድ አለው እያንዳንዱ ካልን ሶስት መለኮት አለ እያሉ ነው ፕሮቴስታንቶች። ስለዚህ ሁሉን ነገር የስላሴን ትምህርት ሁሉ የሚያዛባ ነው የሚሆነው እና እነዚህ ላይ መልስ እንድትመልስልኝ ይፈልጋለሁ። ጨርሻለሁ። ዳንኤል ጥያቄ መቀጠል ትችላለህ።